እርግጠኛ ነኝ ትዝታ። አሁን ሁሉም ተኝተዋል። ማንም አይመጣም ብለሽ የሆነ ነገር እያደረግሽ ይሆናል። ዛሬ ግን የትም አታመልጭ፣ የትም አታመልጭ። ራሱ ተሳሰረ እስር ቤት ወይስ ታሳምማለች? አብርሽ ምን ሆነ ነው? ንቃ እንጂ ትትና ሐኪም ቤት ሄደን እጇን ሲያስርላት ሐኪሟ የተሻለ አይደል? አብርሽ ዶክተሩን አናውቀውም አይደል? ያ ሁሉ ማስመሰል፣ ያ ሁሉ ትወና፣ ያ ሁሉ እንባ። ቆይ ድንገት ወድቄ የተሰበርኩ ስትል እንዴት ነው? ቆይ እናንተ ለምንድን ነው ስም ያጨቃጭቃችሁ? ገላው የቤቱ ጸጥታ ጥበቃ ይኸው ብር ያስተኛ ብሏል። ለማንኛውም በቃ ግቡ እናንተኛ። እኔ የምተኛው ነው በቃ። ይኸውላችሁ ማንም እንዳይቀሰቅሰኝ። አንቺ እኔ ግን አንቺ ተኛ ነኝ ጨርሼ ይመጣሉ። አይገርምም? እራሳችን ቀልበን እራሳችን እንወጋለን። በል አድመሳይ ያጥሚት ግን ለኔ ነው የሚያስፈልገው። ኧረ ተንኩቶ በእናትህ ይሄ እኮ ለቁመት የሚሆን አይደለም። ይሄ የሚያስፈልገው ለአጥንት። ሰማኛል መሳይ፣ ውድድር ሜዳ አይደለም። ቆይ መሳይ አንተስ ብትሆን ታመህ ያን ያዋተን አላሳክምንም እንዴ? አሁን ደግሞ ተራው እሷ ነው። ይኸውልህ ገልሞ እሷ እኮ የውሸት በሽተኛ ነች እንዴ፣ ትሸውደናለች። ቆይ እሱን በቃ ለምንድን ነው የማትተውት? ዮናስ እኮ አልመጣም ብሏል አይደል እንዴ? በመጨረሻም እውነታውን ተደረሰበት። እንግዲህ ከብዙ መከራ ከብዙ ልፋት በኋላ ዛሬ ትዝታ ታንዳንድ የሰራችው ነገር ታውቆባታል ማለት ነው። ቤተሰቦቻችን በጣም ነው የሚገርሙ። እንግዲህ ብዙ ስታለፋ ብዙ በቃ መስዋዕትነት ስታስከፍላቸው የነበረችውን ቤተሰቡን አጠቃላይ ዛሬ ግን የጊዜ ጉዳይ በሚገርም ሁኔታ ከአንዳንድ ተደርሶባታል። ለዚህም እንግዲህ እያንዳንዱን ነገር ማለት ነው ቤተሰቦቻችን ከሁሉም ነገር አንዳንድ በሚገርም ሁኔታ ታውቋል ማለት ነው። በጣም ነው ደስ የሚለው ሁሉም ነገር እንግዲህ ለጊዜው በሰዓቱ ከአንዳንድ ነው ይሄ ነገር የተስተካከለው። በጣም ነው ደስ የሚለው ውድ ቤተሰቦቻችን፣ በጣም ደስ ብሎናል። በጣም ነው የተደሰት ነው። በመጀመሪያም ጀምሬ እኔ ማለት ነው በቃ እሷ ካልተጋለጠች እያልኩ የነበረው ታውቃላችሁ። ግን አሁን ላይ በጣም ደስ በሚል ሁኔታ ነገሮች ተስተካክሎ ሁኔታው ከአንዳንድ ሁኔታው እንትን ብሎ በጣም ደስ በሚል ሁኔታ እውነታው ታውቆ ተረጋግጧል ማለት ነው። ይሄ ደግሞ በጣም ደስ የሚል ጉዳይ ነው ከምንም በላይ። ምክንያቱም እንደሚታወቀው ከአንዳንድ ነገሮች እንትን ሲልበት የነበረው መንገድ በጣም ደስ የሚል ነበረ። ስታሰቃያቸው ነበር፣ እንደምታውቁት ከአንዳንድ ነበር መከራቸው ስታበላ የነበረው። ግን አሁን ሁሉም ነገር በቃ ታውቋል ማለት ነው። የሚገርም ነገር በቃ በጣም ነው ደስ የሚለው እውነት ለመናገር ጋይስ። ከአንዳንድ ነው ደስ ያለኝ እኔ በራሴ። ምክንያቱም በቃ ስንት ሰው ስታሰቃይ ነበር የነበረችው፣ ስንት ሰው መከራ ስታበላ ነበር የነበረችው። እነዚህ ልጆች ታልበተንኩኝ ብላ ሌት ተቀን ነበረ ተኝታ ስትቀመጥም ሌላ ነገር ሀሳብ የለባትም ነበረ። በቃ እያንዳንዱ ጉዳይ ላይ ነበረ ቤተሰቦቻችን እንትን ስትል የነበረውና በጣም ነው ደስ የሚለው። ይሄ ነገር ደግሞ በጣም ደስ ይላል ማለት ነው። ቤተሰቦቻችን በጣም ደስ የሚለው እውነት ለመናገር በቃ ከአንዳንድ ማለት ነው። ምክንያቱም በቃ ይሄ ነገር በቃ እኔ እንጃ ምን ብዬ እንደምነግራችሁ ጋይስ፣ አይ አም ሶ አሜዚንግ። ምክንያቱም አንዳንድ እንደዚህ አይነት ተንከሲስ ሰዎች በቃ እውነታው ሲጋለጥባቸውና ሲጋለጥ ብቻ ሆኖ እንትን የሚሉትኝ እንጂ በቃ ወይ አርፎ አይተኙ ወይ እናንተን አያሳልፏችሁ። በቃ በጣም ነው የሚያስጠላውና በዛ አማካኝነት እንግዲህ ይሄ ነገር ስለሆነ በጣም ደስ ብሎናል ማለት ነው። ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ውድ ቤተሰቦቻችን። እንግዲህ በስካሁን በቃ እያንዳንዱ ነገር በጣም ነበር እንትን ብለው አይታችኋል። በቃ ያን ሁሉ መከራ በቃ እያንዳንዱ ነገር ሲሆን የነበረው ነገር በጣም ነበረ ስንት ሲል የነበረው በቃ እንዳጠቃላይ ስንት መከራቸውን ስታበላ ነበረ፣ መከራቸውን ስቃያቸውን ስታበላ ነበረ።
እያንዳንዱን ነገር ማለት ነው። ቤተሰቦቻችን ግን አሁን በቃ እውነታው ከእውነታ የትም ስለማይታለፍ እውነታው ታውቋል። ለዛውም ደግሞ ሁሉም አንድ ላይ ስብስብ ብሎ ሲመጡ እንዴት እንደሳኩ ጋይስ ማርያም ይመቻቸው፣ እውነት ማለት ነው ይመቻቸው። በጣም ደስ የሚለው ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ምንም ጥርጥር የለውም። ከአንዳንድ እንግዲህ የሆነው ነገር ይሄ ነው። ስለዚህ ጋይስ በጣም ደስ የሚል ነገር ነው። ሁኔታዎቹ ምንም ጥያቄ የለውም። ስለዚህ ጋይሶች በጣም ደስ የሚል ነው። ቀጣይ እንግዲህ የትዝታ ይሄ ተንኮላ ከታወቀ እነሱ መስመር ይዛሉ። በዛ ላይ ደግሞ ያው ልጁ አሁን አልመጣም እቆያለሁ ሰነብታለሁ ስላለ በጣም ደስ የሚል ነገር ነው እሱ ራሱ ማለት ነው ቤተሰብ። ምክንያቱም በጣም ደስ የሚል ነገር ነው። ምክንያቱም አሁን እሷ ተንኮል ሳይታወቅ እነሱም እንደዚህ እኮ ነው ያኛውም ልጅ ቢመጣ ጭራሽ ነገርዮሽ የባሰ ይሆን ነበረ። ስለዚህ ያለውን ነገር በዚህ ልክ በመሆኑ በጣም ነው ደስ የሚለው። በጣም ደስ ብሎናል። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። በጣም ደስ የሚል ነበረ። ከአንዳንድ ነበር የሚያምረው ሁሉ ነገሩ። ስለዚህ የቀጣዩ ደግሞ ሁሉም ነገር ቆንጆና ያማረ እንደሚሆን ምንም ጥርጥር የለውም። ቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የትዝታ ጉዳይ ያው ከአንዳንድ ነው እንትን የተባለው ታውቋል። ሌላው ልጁ መቆየቱ ራሱ በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው ማለት ነው ቤተሰቦቻችን። ስለዚህ ቀጣዩ ደግሞ ሁሉም ነገር ያማረ የሰመረ እንደሚሆን ምንም ጥያቄ የለውም። ቀጣይ ሁሉም ነገር ተስተካክሎ መልካም ሆኖ ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎችን። ስለዚህ ጋይሶች ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሆኑ ሁሌም እንደምንለው ማለት ነው። ቀጣይ ሁሉም ነገር ይስተካከላል እና ውድ ሀገር ልጆች ይሄን ይመስል ነበረ። ያው እንግዲህ ናታን ማነው የእንትና ነገር በጣም አሳሳቢ ሆኖ ነበረ። የልጅቷ የወጭቋ ጉዳይ ማለት ነው። ግን አሁን ይሄን ነገር ስለተስተካከለ በጣም ደስ ብሎናል። ስለዚህ በጣም ደስ የሚል ነገር ነው። ቀጣዩ ሆኖችም መልካም እንደሚሆን ምንም ጥርጥር የለን ቤተሰቦቻችን። ስለዚህ ከአንዳንድ በጣም ደስ የሚል ነው። ስለዚህ ደስ ብሎናል ማለት ነው ውድ ሀገሬ ልጆች ማለት ነው ጋይሶችዬ። ሌላው እንግዲህ እና አብርሽ ብሎ ነው እንደምታውቁት አንዴ ወደዛ አንዴ ወደዚህ አንዴ ወደዛ ምን በቃ ስለዚህ በጣም ነው ደስ የሚለው። ያው ያለውን ነገር ማስተካከል ጥሩ ነው። ያው ሁኔታ ነገሩ ማለት ነው። ቤተሰቦቻችን በጣም ደስ በሚል ሁኔታ ይሄ ነገር እንደዚህ ሆኗል። ተተናዎች እንግዲህ ብዙ ነገር ያው ታምረንበታል። ብዙ ነገሮችን አይተንበታል። ስለዚህ ቀጣይ ደግሞ ያው አሪፍ እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። ስለዚህ ያው እያንዳንዱ ነገር በዚህ መልኩ እና ጥሩ ነገር ላይ ነው እየሆነ ያለው። ደስ የሚል ነው። ብዙ ነገር ተምረንበታል እንዲያጠቃላይ ማለት ነው ቤተሰቦቻችን። ኤኒዌይስ ደስ የሚል ነገር ነበረ። ቀጣዩ ደግሞ አሪፍና ጥሩ እንደሚሆን ተስፋ እናደርጋለን። የግሌ ጉዳይ እንግዲህ እያንዳንዱን ነገር ከዚያ ነው። ስለዚህ ነገሩን ለማስተካከል እንትን እየተባለ ነው ቤተሰቦቻችን። ቀጣይ ያለው ነገር መልካም ይሆናል። ምንም ነገር የለውም። ስለዚህ ጋይሶችዬ በጣም ደስ ብሎኛል። እኔ እናንተስ ምን አላችሁ? ማለት ያው የትዝታ ጉዳይ ስላለ ምክንያቱም ነገሩ ከማየት አንፃር እውነታው ስለተጋለጠ ያደረገችው ነገር እውነታው ስለተጋለጠ እኔ በጣም ደስ ብሎኛል በግሌ ማለት ነው ጋይስ። ምክንያቱም በቃ እንደዚህ አይነት ተንኮል ያ ነበረ ማለት ነው። እና ወደ ቤተሰቦቻችን ቀጣይ አዲስ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ቀጣይ ላይክ ሼር አድርጉልኝ። አዲስ ቪዲዮ ይዘን እንመጣለን። ምን ይፈጠር ይሆን አብረን የምናየው ነው የሚሆነው።
ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።